ሰላም እንዴት ናቸው? እስኪ ሻይ እያጠጣን ትንሽ ዕቃ የበላሁበት አለ ራሴ የበላሁበት ለቅለቅ እያደረግን እስኪ እናውራ። እንዴት ናችሁ? ትናንት ቪዲዮዬን አይታችኋል? ግን እንዴት እንደተገለበጠ እንደዚህ ተገልብጧል። አቤት ነገሩ። ትናንት እንትን ላይ ነበርኩሽ፣ የሴቶች ወግ ላይ ነበርኩና በጣም በቃ ሰውነቴ መደበር ሳይሆን መሰባበር ታውቃላችሁ? ስብርብር እያደረገኝ ነበር እና ምን እንደሆንኩ ብታዩስ፣ በዛው ምን እንደሆንኩ ብታዩስ። ቅድም ራሱ ቪዲዮ ሰራ ብዬ ገብቼ ሳልሰራቅ ሴትዮ መጣች ምናምን ተዘጋሁት እና ምን እንደሆነ ታውቃላችሁ? ቪዲዮ ልሰራላችሁ ብዬ ምን እንደሆነ ታውቃላችሁ? ሳላስበው ተገልብጧል እና ያ የተገለበጠው ደግሞ እየተሰራ ነው። ያሳዝናል። እና ምን ሆንኩ የመሰላችሁ? እንደዛ ደብሮኝ ቪዲዮ ደግሞ አንድ ቀን ካልሰራችሁ ያስጠላችኋል። እኔ እሱን ለራሴ ማስለመድ አልፈለኩም። በየቀኑ እንደ ግዴታ መስራት ነው የምፈልገው እና ለዛ ነው እላችኋለሁ። እና ዛሬ ተገልብጦ ትናንት እንደዛ ደክሞኝ ደብሮኝ አንዳንዴ የሰው ቤት የሚሰለቻችሁ ነው እውነት። ምክንያቱም ደሞዙ ብሩም ቆንጆ ስለሆነ ብሰራ መልካም ነው። እርግጥ እድሜ እየሄደ ነው፣ ይሄድ ብላችሁ ብትሰሩ ትሰራላችሁ። ግን አንዳንዴ ሲደብራችሁ ማትወጣጡበት ሲሆን ነው የሚያስጠላ። እንትን አለ አይደል? ጫጫታ ሻይ እያፈላሁ ስለሆነ ነው የሻይ ማፊያውን የሚጫጫባት እና ወንበር በጣም ቆሽሾ ነበረ። ወንበሩ ማለት ነው። ጓደኛዋ ጋር ማሽን አስመጥታ ነበር። ሌሊት እስከ 10 ሰዓት አላሰራችም። ማታ እንደውም ተናግሬ ሴት ብረሱ ሳትወጣ እዛው ቀረች። እናንተ በቃ ማታ ስራ ትወዳለች። እናንተ በኢትዮጵያ 6 ሰዓት ሲሆን ነው ትዝ የሚላት ስራ። ቀኑን ወይ እሷ ትተኛለች ወይ ምናምን አታዝዝ። ልክ 6 ሰዓት ሲሆን በቃ ትዝ ይላታል፣ ትነቃለች ለስራ እና ላምጣጣም حلويات هيك كم حلويات انت ياكل ماما نايمة لا فوق موس زلات عند ماما روح عند معاذ مهند روح معاذ እና እንደዛ ነው እላችኋለሁ ወገኖች። የልጆች ጋር ምናምን እየተጫጫው ይሄ እንደው ስልክ ገዝቼ እውነት ይሄ እንደዚህ ማያስፈልጉ ድምፆችን አስወግጃላችሁ። ይህ ስልክ ምንም ግራ የገባው ነው። ለዛ ነው እያዳረኩሽ ያለ። ታገሱሽ ወገኖቼ። ቆንጆ ቪዲዮ ኢንሻአላህ ኩዌት ላይ ሰራላችኋለሁ። እርግጠኛ ነኝ በዚህ ወር ስራ ባልፈታ በዛኛው ወር ስራ ፈታለሁ። እሺ ስራ ስፈታ አንድ ወር ስራዬ ብዬ ለቪዲዮ ቀጥቅጬ አንዳንድ ቦታዎች እየሄድን እየተዝናናን አሳያችኋለሁ። እሺ የሆነ ቦታ ቁጭ ብለን እናወራለን። እሺ እውነቴን ነው። ቀፈፎ እንበል እስኪ ቢያንስ ይቀመጥ መስሎ ብለን አናውቅም፣ ግን ሞክር እስኪ እንደዛ ወገኖች። አንዳንዴ እኮ እውነት አረብ ሀገር ያለች ሴት ግን ምን ያህል እንደምታሳዝን ታውቃላችሁ? በቃ ይህን ታክል እየተለፋ እየተደገመ እኔ ይውላችሁ እግዚአብሔር ጌታ ምስክሬ ማለት በሰው ሀገር በጣም በቃ ያማችኋል እኮ ለሕክምና እንኳን እኔ አልሄድም። ብዙዎቹን ግን ሳሳክም ይገርመኛል እውነት በጣም ብዙዎቹ ማላውቃቸውን በአካል ራሱ ማላውቅ
የላቸውም ማለት ነው። የብዙዎቻችን ህይወት እንደዛ ነው። በጣም የብዙዎቻችን حمص كان دول كم غرفتك وينها؟ وين راحت دول كل خالص انا كلت من راسك شكرا انا جبته قدام ما لا انا سويت 3 غرفة ماما 1 هذا قريب كريم من جيبي هذا واحد لا هذا مفهوم لا انا واحد ممكن هذا برضه في ماي يمكن يقطن ما ادري انا يودي نفس عشان هو في ماي على طول يشرب እና ወገኖቼ ይኸውላችሁ እነሱ ጋር እንደዚህ ስትሆኑ የራሳችሁ ቦታ የራሳችሁ ክፍል ከሌላችሁ አይለቋችሁ። እንደዚህ ስታወሩ ምናምን መጣው እንደዚህ ቦታ ጥልቅ ማለት እንዳሉ አረቦች መቼም ነው የምላችሁ። ይሄ አሁን ነፃነት ነው የሚመስላችሁ። 30 ደቂቃ ወይ 10 ደቂቃ የምታወራት እሷን በቃ እንደ ትልቅ ነገር ነው የሚሉት። እኔ አንዴ በጣም ሴትዮ በጣም ጥሩ ሰው ናት። እውነቴን ነው የምላችሁ። ጥሩ ናት ማለት አትቆጣጠርም፣ አታይም፣ ምናምን አትከታተልም። ግን ባለፈው በጣም ነበር የታዘብኳት። በጣም ነበር ባለፈው የታዘብኳት። ስልኬ በጣም እያስቸገረ ነበር እና ከጓደኛዬ ጋር ልናስተካክለው ብለን 30 ደቂቃ ላወራ ጨነቃቸው። በቃ ጨነቃቸው፣ ነፍሳቸው ሊወጣ እነሱ። ከዛ ኢንተርኔትም ከነሱ ነበር። እኔ ሰራተኛ ስለሆን ግዴታ ነው ኢንተርኔት ማሙላት ግዴታ ሳይሆን ግዴታ ነው። ምክንያቱም መቼ እንደምትወጡ አታውቁትም። ጠንቃቃ ነው የምትሆኑ እና ኢንተርኔቱን ሰው ስሜን አነሳው። ከዛ ቦታ ተመልሼ እንኳን ልግባ ብል አያስገቡኝም። ስታወሩ እንኳን በቃ ትልቅ ነገር ነው ለእነሱ ታውቃላችሁ። አሁን እንደዚህ ቆማችሁ የምትሰሯት ቪዲዮዎች ያሳዝናቸዋል። በአስሩ እንደውም ዝም ብላችሁ አንገታችሁን ደፍታችሁ ጊዜ ደስ ነው የሚላቸው። አረቦች ስንስቅ ስንደሰት ለምን እንደማይወዱ እኔ አይገባኝም። ማለት ሰዎች ጋር ስታወሩ ምናምን ስስቁ እኮ አንዳንድ ቦታ እኮ ግራ የሚገባቸው እኮ አሉ። እኔ ምን አይነት ችግር እንዳለባቸው ግን አላውቅም። ማለት ሰራተኛ እኮ መስራት አለበት፣ ስራችን እንስራ። ግን የሆነ የራሳችን ነገር አለና ዛሬ ላወራበት ግን የመጣሁት ሀሳቡ አንደኛ ቪዲዮ ግራ አጋባኝ፣ ሁለተኛ ሲጠሯችሁ ሀሳባችሁ ይሰረቅ። እነሱ አረቦች መጥተው ሲጠሯችሁ አሁን እነሱ የሉም ብዬ ነው እኔ ተኝተዋን ብዬ ነው ትንሽ ቪዲዮ ላወራ ብዬ የገባው። ለአመሰል ለስራ እና ዛሬ እንዳጋጣሚ ያየኋቸው አብርሽና ሄርሜላ እና ያላይ እንዲህ አይነት ነገር ወገኖች ሆነ። ግን የእነሱ ነገር ድራማ እንደሆነ በጣም ይገባል። ሂሩትና አብርሃም ይለያያሉ ብዬ በፍጹም አልሰራም። ግን አንዳንዶች በማያገባን ገብተን ስለነሱ እናወቃለን። እውነቴን ነው የምላችሁ፣ በፍጹም አይለያዩም። ድራማ ነው። አያችሁ ቴጃቸው እንዴት እንዳደገ። ይሄ ስትፋቱ ስትጋቡ ምናምን ይሄ የሆነ ያለ ነገር ኢትዮጵያዎች እንወዳለን። ምን እንደሆነ ያለውቅ እውነት ግርግር ነገር በጣም ያስደስታል። በጣም እውነት ምን አይነት ተፈጥሮ እንዳለን ምን አይነት ኢትዮጵያዎች ምን አይነት ተፈጥሮ እንዳለ እኔ ለራሱ ግርም ይላል ወገኖች። እውነት ግርም ነው የሚለኝ ነገረ ስራችንን ስንወድ የሆነ ሙቀት ነገር ግን ባድቃት ምሳሌ የማሊውም ከምረታች ወይኔ ልጅ ከእናቱ ጋር ስተኛ በቃ ጸባዩ ሁሉ ቅይር ነው። ትናንትና ተናድጄ ነበርና ከኔ ጋር አላመጣሁት ማለት በጣም ደክሞ ነበረ ሰውነቴን። አይታችሁኛል የተዘቀዘቀውን ቪዲዮ ካያችሁ እንደዛ ሆኜ ወንበር አስፈገፈገች ማለት በደህና ቀን እንደው ቢሆን ምንም ችግር የለም። ግን በጣም ደብሮኝ አሞኝ ነበር። እነሱ ደግሞ ካሰቡ በቃ ማሰራት ነው ስራቸው። ሰራተኛ አይደላችሁ፣ የበታችነታችሁን በዛው ይነግራችኋል። እና እሱ ነው ያኛውን ይሄኛውን ለቀቅኩባችሁ።
ዛሬ ነው ዛሬ ይሁን የተለቀቀ የቆየ ቪዲዮ ይሁን አላውቅም። እኔ በዚህ ነገር ላይ ፕሊስ እንደው አንዳንዴ ነው የማወራ እንጂ ነው ያላወራም። የማንንም ቪዲዮ አምጥቼ መፖስትም አልፈልግም። የማንንም ፎቶ እኔ በፖስት ፎቶቸው መፖስተው የልዑልን የማን ነበር የአቤልን አሁን ደግሞ ሰሞኑን ነው የቆየ ቪዲዮም ሊሆን ይችላል። እኔ ስለማላይ ማለት ነው አልከታተልም። ከልዑል ጋር የሚሰሩ ባለፈው አበበን የመታው በመሳሪያ ማን ነበር የሚባለው? ቴዲ እነሱ እነ ኤርሚያስን እንደገና ደግሞ ማለት ዱካሾ የሚሰራውን የዘላለም ራሱ ላይ ምክንያቱም እንዳይበዛብኝ ላይ ነው ወይ እንደ አይነት ቪዲዮ በጣም ስለሚያጨናንቃችሁ አይምሯችሁን ቢዚ ነው የሚያደርገው። እሺ ድንገት የምትከታተሉ ካላችሁ እና የነሱን ፎቶ ፖስታችሁ እኮ ብታደንቋቸው እኮ ይገባቸዋል መደነቅ። እውነቴን ነው የምላችሁ በጣም መደነቅ ይገባቸዋል። መሻላ የሚሰሩት ስራ እውነት ጀግኖች መሻላ እውነት በእንደዚህ አይነት ትግል እኮ መታገል የነበረባቸው የሃይማኖት አባቶች ነበሩ። ልክ እንደነሱ የሃይማኖት አባቶች አስባችሁታል? ሙስሊሞች ቢሆኑ በሃይማኖታቸው፣ ክርስቲያኖች ቢሆኑ ልክ እንደነሱ ቢጋደሉ አገራችን የትና የት እንደምትደርስ። እነሱ ግን ጋዜጠኛዎች ናቸው፣ ግን የሚኖሩት ለእውነት የገቡ የተቸገረውን በጣም የተቸገረውን እነሱ የሚረዱት ዋው ቀጥታ ወደ ሰማይ ቤት ነው የሚሄድላቸው ታድጋ። ምክንያቱም ከጭንቅ የሆነ ከሆነ ቦታ ዝፍቅ ያለውን ሰው ገብተው ነው የሚኖሩት። እውነት ነው የምላችሁ ዋው ወይ እንደነሱ ስራ ሊሰራ በቃ የነሱ አድናቂ ነው በጣም አድናቂቸው። እና ሄርሜላ ሩታ አብርሽ ለማየት ያብቃችሁ። እነሱ ድራማ ነው የሚሰሩት። ድራማ የውሸት ድራማ፣ የውሸት መካሰስ፣ የውሸት መታሰር ታስር ይወጣሉ። ምክንያቱም ኋላ ነው የሚናገሩ ድራማው ፔጃቸው ከፈለጋ የእሷም የሩታም የሄርሜላም የሌሎችም በዙሪያቸውም ያለ ሰው ፔጃቸው በቃ በጣም ቆንጆ ሲሆን እንደነሸቱ እንደነ ማን ነበር አንደኛው እንደነ ሰይፉ አንዳንድ ሚሊዮን ሲከፈላቸው የዛኔ በቃ ይናገራሉ ድራማ እንደሆነ። አንዳንድ የአረባ ሴቶች ራሱ እኮ የነሱ ፎቶ ፖስታችሁ ስትሰሩ ኧረ በእናታችሁ ስለራሳችሁ አውሩ። እኛ ገና ስንት ያህል ተዋሪ እንኳን ተወርቶ ተጽፎ ያልቃል። እንዴት የራሳችን ህይወት ራሱ ይኸው ትናንት ማታ የነበረውን ለአውራ ብል ሳምንት አያስወራኝም። እውነቴን ነው የምላችሁ እንደዚህ እኮ ጎበዝ በጣም በተለይ ጎበዝ የሆናችሁ ልጆች በስርዓት መጻፍ የምትችሉ ልጆች እኮ ግጥም ራሱ ይወጣዋል። ራሱ እንደዛ ደክሟቸው ዝሎ ካሜራው እንደዛ ተገለባብጦ ከዛ በኢትዮጵያ ስንት ሰዓት ላይ ነው አንቺ መጣ በጣም እንዳመመኝ ይታወቅ ነበር። ፊቴ ራሱ ስንት ሰዓት ነው አንቺ ስራው ራሱ በኢትዮጵያ 7 ሰዓት ከሌሎች ደግሞ ላይን እየከፈቱ ከሰዎች ጋር እያወራው ምናምን ደግሞ እንዳላወራ ይመጡባቸዋል። እነሱ መሄድ መምጣት ነው። ጠላዋ እንዳማረለት ሴት እንደዛ አረቡ ማለት የሆነ ስራ ሲያዟችሁ እንደውም እኔ የማታ ስራ ትወጃለሽ ምናምን ብዬ ሴትዮን ተቆጣዋት። እንደዛ ነው ያልኳት። በቃ ውርውር ስትል እንደ ማታ ለምንድን ነው ስራ የምትወጂ? ለምንድን ነው ቀን ማታዝዥ ምናምን አልኳት። ከዛ በኋላ አሁን እኮ ምንም ስራ የለም ምናምን አይመለከትሽም ምናምን አለች። ከዛ እንደዛ ብላኝ እንዴት ትወጣ የማንም ፊት ልታይ ትወጣ? ከዛ እኔ እስከቻልኩ ድረስ ፈክፍዬ እንደፈረደብኝ አዲስ የወንበር የሚለበስ ልባስ አምጥታ ነበር። እሱንም አጥቤ ገብታችሁ ደግሞ ክፍሌ አይደለም እንተኛ ወድጄ ነው እርግጥ የምሰራው ወገኖች፣ በጣም ስራ ስለሌለ ማለት ነው። እኛ ጋር አሁን ስራ ማለት ከዚህ በወጣ ስራ የለኝም። በእነዚህ ደግሞ ወጣችሁ ስትሰሩ የራሴ የሆነማ አንደኛ ማርፍበት እንዴት የለኝም፣ ሁለተኛ ደግሞ
ስትሉ በጣም ብዙ ወጪ ነው የሚጠይቃችሁ እና ያን አመቻችቼ ምናምን በወጣ ችግር የለውም። ቪዲዮዬንም እሰራለሁ ምናምን ችግር የለውም። ግን አሁን ሳነሳችሁ ወጣችሁ። እኔ ደግሞ በጣም ስወጣ ደግሞ በጣም ነው የምነጫነጨው። ላለወራ ራሱ እችላለሁ ወይ ራሱ ጥሩ ወሬ ላለወራ እችላለሁ እና ስራ ስትሰጡ መጥፎ ነው፣ ከባድ ነው እሱ ማለት እና እንደዛ ነው እላችኋለሁ። እውነት ስደት ላይ ያላችሁ በተለይ አንዳንድ ቆንጆ እያደረጋችሁ ቪዲዮዋችሁ እየሰራችሁ ምን ነው የእኛ ታሪክ እንኳን ለእኛ ስንቶቹ እየሰሩበት አለ። ዕቃ እያጠፉ ነው እንግዲህ የበላሁበት እኔና ሌላ አንድ ሰው የበላ ነበረ። የነሱ ስራ እኮ አይበዛብኝም ወገኖች፣ አሁን ስራ አይበዛብኝም፣ ግን የሆነ እንትን ታውቃላችሁ፣ የሆነ ያልተረጋጋ ነገር ታውቃላችሁ። እንደዛ ነው። ስራ አይበዛብኝም። ይህን አመትም አሰብኩኝ ሰውነቴ ራሱ በጣም ተከመረ። በጣም ነው የወፈረ ሰውነቴ ራሱ። በጣም ጨምሯል። ትንሽ እናውራ ወይስ እንውጣ? ወሬውም የተያዘ ወሬ ስላልሆነ ምንም የተያዘ ወሬ የለም እና በቃ በእንዲህ አይነት ነገር ልጠቅልለው ማማዎችዬ። የማንንም ድራማ የውሸት ድራማ ቁጭ ብለን ከምናይ ፎዚያ እግዚአብሔር ይባርካት፣ ጌታ ኢየሱስ ክርስቶስ ይባርካት። ከወለድሽም በልጆችሽ አገኘው። ሁለት በልጆች ሰው መልካም የሰራ ሰው ዞሮ ይከፍለዋል። ዛሬ ባይሆን ማለት ይህን ሀሳብ ማምጣቷል የብዙዎቻችን እኮ ሀሳብ ሊሆን ይችላል። ይሄ ሀሳብ ምን ያያዝ እንስራ፣ ለምንድን ነው ከእንቅልፋችሁ ማትነቁ? የብዙ ሰው ሀሳብ ሊሆን ይችላል። የብዙ ሰው ሀሳብ ግን ማንም እንደ ፎዚ ተጋፍጦ የወጣ የለም። ታውቃላችሁ፣ እሷ ወጣች፣ በቃ ሰብራው ወጣች እና ለዛ እቺ ልጅ መበረታታት አለባት፣ መመስገን አለባት። እውነቴን ነው የምላችሁ። እኔ ኢትዮጵያ ብሄድ ማግኘት የምፈልገው ከነዚህ መሀል እነሱን ነው። ምክንያቱም ያው ወጣው የሚያስተምሩ እነሱ ስለሆኑ እነሱን ሰላማዊ ኢትዮጵያ ነው ያለች። ሰላም በጣም ጥሩ ልጅ ናት። እውነት ካወቃችኋት ሰላም በጣም ጥሩ ልጅ ናት። ማለት ለስለስ ያለች ማትኮረኩር። እኔ ትንሽ ትንሽ መቆየቱ ይሁን ምን ይሁን አላውቅም። አንዳንዴ ይጨረጨራሉ። የመንጨርጨር ባህሪ አለው እና አንዳንድ ሰው ይህን መንጨርጨሩን አይፈልገውም። ታውቃላችሁ፣ ሰው አይኖረኝም፣ ሰው የሚረዳቸው አይኖርም ምናምን እንደዚህ ጫርጫር ስትሉ ጫርጫራዎች ስትሆኑ ማለት ነው። እና እሱ እንትን እንዲላችሁ አያረግም፣ ሰው እንዲረዳችሁ አያረጋችሁም። ታውቃላችሁ። እና ምን ታረጋላችሁ መሰላችሁ? እንያያዝ፣ እንበረታታ፣ እንስራ፣ እንችላለን። እውነቴን ነው የምላችሁ። የአረብ ሀገር ልጆች ብንቻቻል እኮ ዋው! እውነቴን ነው የምላችሁ። በጣም ብዙ ጉድ ነው የምንሰራ ለራሳችን ራሱ። እስኪ ስንት ሰው እንዳለ በየቦታው እዚህ ሀገር ብቻ እንኳን ስንት ሰው አለ፣ ከየሀገሩ ስንት ሰው አለ። እና እንያያዝ፣ እንበረታታ። እውነት እኔ ሰብስክራይባችን ራሱ እስከዛሬ ድረስ ይቆያን ብዬ አልገመጥኩም ነበር። እስከዛሬ ድረስ ይቆያን ብዬ አልገመጥኩም። አሁንም ቢሆን 3 ወር እያንዳንዳችን በዚሁ ከቀጠለ በ3 ወር ቆንጆ ዩቲዩበር እንሆናለን። በ3 ወር ከሀገራችን እስክንወጣ ድረስ አይከፈለን፣ ግድ የለም። ግን በቃ ጥቅቅ ያለ ህጋዊ ዩቲዩብ ቢሆንልን ኢትዮጵያ ስንገባ በጣም የሚያማምር ቦታ ላይ ካሜራ ገዝተን ገብተን ኢትዮጵያ ላይ ተከፋይ በቃ ዝግጁ ይሆንላችኋል። ልክ ኢትዮጵያ ገብታችሁ አስባችሁታል? ልክ በወራችሁ ደሞዝ አላችሁ። አስባችሁታል? ጎበዞች ከሆነ በዚሁ ከለፋን በዚሁ ከቀጠልን ቀጣይ ወር ላይ
ደሞዝ አላችሁ። በቃ ደሞዛችሁ ሊቀንስ ይችላል። እኔ አሁን ምሳሌ አሁን የምሰራውን እውነት እኔ የሆነ ጊዜ አሳያችኋለሁ። የአንድ ወር የምልከውን እንትኑን አሳያችኋለሁ። ሪሲቱን የሆነ ጊዜ እንዲቀመጥም እፈልጋለሁ። ቀላል ብር እንዳይመስላችሁ የሚከፈለን። እውነቴን ነው። ግን የወጪው ብዛት የዛሬ ወር የሆነ ሰው ታሞ ነበር። በዚህ ወር ደግሞ የሆነ በቃ ምንም የማጠብቁት ሰው ታሟል። ለዛ ሕክምና አለ። እህቴን ቪዲዮ ስለሚቀመጥ እንዲደብራት ስለማልፈልግ ነው። እህቴን የሚያማታል እሷ አትወድም ማለት አንዳንድ ሰው ስለዛ ሰው እንዲብራ። እኔ አሁን ምንም ነገር አይደንቀኝም። የተፈጠረ ነገር እንዲህ ሚዲያ ላይ እንደዚህ ነው ብትሉ አይደንቀኝም። ግን እህቴ በተፈጥሮ አትወድም ማለት አትወድም፣ እንደዚህ ማውራት አትወድም። እና መጀመሪያ ጊዜ አንዳንዴ ለአረቦች አወራ ነበርና ብትሞት አትወድም። ስልክ ራሱ አታነሳላቸውም እንደውም ስትጀመር። እና እንደዛ አለ። በየወሩ አስባችሁታል? እኔ ብቻ ነኝ ወይስ እናንተም ናችሁ? እኔ ብቻ ነኝ ወይስ እናንተም ናችሁ? ጌታን እኔ ምንም በቃ በየወሩ የሚመጣው ኮተት ብዛቱ ለኔ ማለት በየወሩ ማታ ማርያ ይሪን ሰዓት 35 روح مع أفرح سوي مدري شنو مكس هذا مريم مدري طاهين مدري شنو ها ماما انت ما في تشوف وسط كله ماما انت ماما ماما سم طحين يمكن بيت كذي بس تحت تسوي يجي وقت خلاص اوكي زين እና ወገኖች እየዋ እኔ ብቻ ነኝ በየወሩ። አሁን ደግሞ በቃ እርግጥ ቆይቷል ማለት በተለይ ሁለት ዓመት ይሆናል፣ 1 ዓመት ከምናምን በየወሩ የሚመጣው ጉድ ብዛቱ። በዚህኛው ወር የሆነ ሰው ይታመማል፣ በዛኛው በቃ ለደሞዝ የሚመጣብኝ ጉድ ብዛቱ ልነግራችሁ አልችልም። ማለት እምቢ እንኳን እንዳትሉ በሽታ ነው ሲጀመር። እኔ አልወድም። ለዛ ነው እኔ አረብ ሀገር ያሉ ልጆችን ለከሌ ብር ስጪ ለከሌ ብር አትስጪ የሚል አቋም ሳይሆን ያለኝ እኔ ያለኝ አትቅረቡ ማለት ሰውን አትቅረቡ ነው። ሰውን አትቅረቡ ይቅርባችሁ ነው። ለምን አትሉኝም? ማለት ያን ሰው ቀርበሽው በችግሩ ካልቆምሽ ምን ዋጋ አለው? ታወራላችሁ የሆነ ጊዜ ተግባብታችሁ ምናምን እያወራችሁ የምታወሪው ልጅ እናቱ ብትታመም የእሱ እናት ብትታመም ትችያለሽ እንዴ ማለት አትችይም። እና አረብ ሀገር ያላችሁ አዳዲሶች እኛ ተውት፣ በቃ የኛ ነገር ተውት። ደግሞ ፋሽን የሆነ ደግሞ አረብ ሀገር በቆየ ሳይሆን በነቃ ነው የሚሉ ደግሞ አንዳንድ ገገማዎች ደግሞ አሉ። እና እኛ ፋራዎች ስለሆነ ነው የተበላ ብዙ ነገር እንደዚህ የቆየን እድሜያችን የፈጀ ነው አይደለም። ሩህሩሆች ነን እኛ። እና ረጅም ቪዲዮ አላድርግባችሁ፣ ምክንያቱም ከረዘመ ላታዩት ስለምትችሉ እኔ ማውራት እችላለሁ። የማውራት ችግር የለብኝም። እውነት እኔ ለአንዳንዶች ለማውራት ለተቸገሩት ምን አለ እንደው ከዚህ ከምላሴ ቆርጬ በሰጧቸው እላለሁ። እውነት ላውራ ብል የማውራበት ችግር የለብኝም። ብዙ ይወራል። እንደውም እኔ ክፍል 1 ክፍል 2 ክፍል 1 እያልኩ ስለ መጥፋት አወራለሁ። ከዛ ደግሞ ቀጥዬ ልክ ዩቲዩቤ ህጋዊ ሲሆንልኝ ሰዓቴንም ሰብስክራይብም ጥንቅቅ ሳደርግ ደግሞ የራሴን የህይወት ታሪክ ከውልደቴ ጀምሮ እስካሁን ድረስ ያለውበት ከሀገሬ ስመጣ ሙስሊም ነበር። ከዚህ ስመጣ ነው ጌታን የተቀበልኩ። ስለዛ እንደውም ምን ድሮ የሆነ ሚዲያ ላይ ሂጅ ማውራት መመስከር ምናምን እፈልግ ነበር። በቃ የራሴ ዩቲዩብ ከሆነልኝ ደግሞ አልተበላሸብኝም። እዛ ከሆነልኝ ቅንጥጥ አርጌ ልክ ተከፋይ ሲሆን የራሴን እንትን አስቀምጣለሁ፣ ታሪኬን አስቀምጣለሁ ማለት ነው። እና እስከዛ ደግሞ አዲስ ስልክ ይኖረኛል። በስራ ጽሁፎችን አስተካክዬ ምናምን ፏ ብትን ያለ ቪዲዮ መስራት ነው የአማርኛውን። በቃ እድሜ ለዩቱብ ባለው ለታይ ነው ስልክ ላይ ያስገዛኝ ነው እሱ ነው። በቃ 25 ደቂቃ ሆነባችሁ ባባባባይ እንዳላስረዝሙ። የማውራት ችግር ምንም የለብኝም። ምን ያወራሉ
እሱ ነው። ይህም የሚሰጣችሁ ከፈጣሪ ነው። እሺ ሰላም ሁኑልኝ ባይ